ባለስልጣኑ ህልፈተ ህይወት የቀድሞ የስልጤ ዞን አስተዳዳሪና በአሁኑ ሰዓት የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ የነበሩት አቶ አሊ ከድር በደረሰባቸው የመኪና አደጋ ህይወታቸው ማለፉ ተሰምቷል። አቶ አሊ ከድር ከስልጤ ዞን ምስረታ በኋላ ዞኑን የመሩ 8ኛው አስተዳዳሪ የነበሩ ሲሆን በዚህም ከህዳር 2012 እስከ ሐምሌ 2016 ዞኑን በዋና አስተዳዳሪነት መምራታቸው ይታወቃል። ከሐምሌ 2016 ጀምሮ የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ነበሩ። በትላንትናው ዕለት ኦሮሚያ ክልል ሞጆ የፍጥነት መንገድ ላይ በደረሰባቸው የመኪና አደጋ ህይወታቸው ማለፉን የታወቀው የመኪናው አንዱ የፊት ጎማ ከነቸርኬው ወልቆበት ፊት ለፊት ይጓዝ ከነበረ ሲኖትራክ ጋር በመጋጨቱ አደጋው መድረሱን የኦሮሚያ ክልል ትራፊክ ደህንነትና የቁጥጥር ዋና መምሪያ ገልጿል። የኦሮሚያ ክልል ትራፊክ ደህንነትና ቁጥጥር ዋና መምሪያ ኃላፊ ኮማንደር በላቸው ቲኪ በፈጣን መንገድ ከሞጆ ወደ ባቱ ይጓዝ የነበረ ላንድ ክሩዘር ተሽከርካሪ ከሲኖ ጋር በመጋጨቱ የአንድ ሰው ህይወት ወዲያው ሲያልፍ በሁለት ሰዎች ላይ ከባድ ጉዳት መድረሱን ገልጸዋል። አደጋው የደረሰው ከቀኑ 9 ሰዓት ከ20 ሲሆን ላንድ ክሩዘር መኪናው አንዱ የፊት ጎማ ከነቸርኬው ወልቆበት ፊት ለፊት ይጓዝ ከነበረ ሲኖትራክ ጋር በመጋጨቱ ምክንያት መሆኑን ተናግረዋል። በወቅቱ ምንም አይነት ግጭት ሳይኖር የፊት ጎማ የወለቀበት ምክንያት እየተጣራ መሆኑን ለአንድ የሀገር ውስጥ ዘጋቢ በሰጡት ቃል አመልክተዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ በአቶ አሊ ከድር ድንገተኛ ህልፈት የተሰማቸውን ሐዘን ገልጸው በጽህፈት ቤታቸው ከተካሄደ የአመራሮች ስብሰባ ወደ ስራ ሲመለሱ አደጋው እንዳጋጠመ ጠቁመዋል። የስልጤ ዞን አስተዳደር ሐዘኑን ገልጾ ለህዝቡ፣ ለቤተሰብና ወዳጅ ዘመድ መጽናናትን ተመኝቷል።